ይሄን ያህል ገንዘብ በአካውንቴ አለ፣ ከስደት ተመልሼ ምን መስራት እችላለሁ? ምን ብሰራ ውጤታማ ልሆን እችላለሁ ብላችሁ የምትጠይቁኝ ብዙ ልጆች አላችሁ፣ በዋትስአፕ በቴሌግራም እንዲሁም በየኮመንት ሴክሽኑ ማለት ነው። የዛሬ ቪዲዮ ለእናንተ ነው ውዶቼ። ሰላም ጤና ይስጥልኝ። ውቢት ነኝ። ቤተሰቦቼ እንዴት ናችሁ? የዩቱብ ቤተሰቦቼ፣ ፋሚሊዎቼ፣ አክባሪዎቼ፣ አድናቂዎቼ እንዴት ናችሁ? እኔ ፈጣሪ ክብሩን ይውሰድ፣ እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ ደረጃ በጣም ነው የማመሰግነው ሰፖርት ስለምታደርጉኝ፣ ቪዲዮቼን ስለምታዩልኝ፣ ስለምታበረታቱኝ በእውነት ፈጣሪ ያክብርልኝ። ሙስሊሞችም አላህ ያክብርልኝ። የእውነት በጣም ነው የማመሰግነው። እና ዛሬ ይሄን ቪዲዮ ልሰራ ያሰብኩት ለምንድን ነው? ብዙ ልጆች ከስደት መልስ ምን ብንሰራ ያዋጣናል፣ ምን አይነት ቢዝነስ ብንሰራ፣ ምን ብንከፍት ውጤታማ ልንሆን እንችላለን ብላችሁ በጣም ስለምትጠይቁኝ ነው። እንግዲህ እንዳለንበት ሀገር፣ እንዳለንበት ሁኔታ፣ እንዳለንበት አካባቢ ይወሰናል አይደለ? አንድ ሰው ቢዝነስ ሲጀምር እከሌ ስለሰራው አይደለም ያን ሰው ተነስቶ መስራት ያለበት። እኔ ራሴ እዛ አካባቢ ላይ ሊሰራ የሚችሉ ነገሮች ምን ብሰራ ያዋጣኛል የሚለውን ነገር ማሰብ አለብን አይደለ? አሁን ምንድነው አንዳንድ ሰዎች እኔ አሁን አስቀድሜ የምነግራችሁ ነገር ምንድነው ውዶቼ፣ አንዳንድ ይሄ ሀሳባችሁን የሚያጨነግፉ ሰዎች አሉ። ለምሳሌ ይሄን ያህል እኮ ገንዘብ አለኝ፣ 400 ሺህ አለኝ፣ 500 ሺህ አለኝ፣ 300 ሺህ አለኝ፣ ምን ብሰራበት ያዋጣኛል ብላችሁ ስትጠይቋቸው ወይ እሷ ብር ነች እንዴ፣ ወይ እኮ የሻይ ገንዘብ በሏት እኮ፣ ወይ እሷ እኮ ምን አላት የሚሏችሁ ሰዎች አሉ። እግዚአብሔር ምስክሬ፣ በጣም በቃ ሀሳባችሁን ጭፍግፍግፍ እንደዛ ብለው የሚሏችሁ ሰዎች በእርግጠኝነት አካውንታቸው ላይ 1000 ብር የለም። እርግጠኛ ሆኜ ነው የምነግራችሁ። በእርግጠኝነት አካውንታቸው ላይ 1000 ብር የለም። እንደዛ የእናንተን ሀሳብ ጭንግፍግፍ የሚያደርጉ ሰዎች ማለት ነው። እና ብዙ ጊዜ ይሄ ራሳችሁን አዳምጡ። አይምሯችሁ እናንተ የምትፈልጉትን ነገር ለማድረግ እንትን በሉ። ቢዝነስ አለ ምሳሌ እንደየከተማው እንደየክልሉ ይለያል እንጂ ብዙ የሚሰሩ ነገሮች አሉ። ሽሮ ቤት መስራት ይቻላል። ኮፊ ሃውስ አሁን መሰለኝ እዚህ ቢሾፍቱ ላይ ደብረ ዘይት ላይ ኮፊ ሃውስ በጣም ተለምዷል። ቤት ትከራያላችሁ። አንድ ቡና እቺ በተካዌ ዕቃ 50 ብር ነች። እንግዲህ አስቡ በቀን ምን ያህል ቢሸጡ ምን ያህል ውጤታማ የቤት ኪራያቸውን ችለው ምን ያህል ውጤታማ እንደሚሆኑ። እንደዚህ ኬተሪንግ በትንሹ ቤት ውስጥ አገልግል መስራት ይቻላል። በጣም ብዙ ቢዝነሶች አሉ። በጣም የነጋዴነት እንትን ያላችሁ ታለንት ያላችሁ ልጆች መነገድ ትችላላችሁ። ኮስሞ ቤት ማለት ብዙ ነገር ይሰራል። ዋናው ቁም ነገር እናንተ ያለመታከት ነው። ምክንያቱም አንዳንዴ እስከ መቼ ነው በቃ ስደት? እኔ አሁን ብዙ ጊዜ ከኛ ከአረብ ሀገር ልጆች የኛ አረብ ሀገር ብዙ ጊዜ የቆየ ልጆች ምንድነው ችግራችን? የሆነ ነገር እንጀምርና አልሳካ ሲል ሮጠን የፈረደበት አረብ ሀገር የምንሄደው ነገር አለ። ያ ስህተት ነው። እስከ መቼ? አንድ እንደምታውቁት ነው፣ አይሞላም፣ ቀዳዳው አይሞላም። ሄደን ልጆቻችንን ጥለን ሄደን ቤተሰቦቻችንን ጥለን ሄደን ብዙ ነገር ወይ እኛ እንቀየር ወይ እዚህ ጋር ያለው ነገር አይሞላም። ያ ነገር መቆም መቻል አለበት። ቻሌንጅም ቢገጥመን አሁን ለምሳሌ የሆነ ቢዝነስ ጀምረን ያ ቢዝነስ ባይሳካ ያ ቢዝነስ እንትን ቢል ወደ ሌላ ቢዝነስ ገብቷችኋል። ራሳችንን አእምሯችንን ማሳመን ያለብን። ምክንያቱም እኔም ላይ እንደዚህ አይነት ነገር ስለሚኖር ነው። በፊት የሆነ ነገር ጀምርና በቃ ያ ነገር ሲከሳስትር ወይ ነገር አልሳካ ሲል ቱር ብዬ ወደ አረብ ሀገር ነው የምሮጠው። ግን እስከ መቼ? ይኸው እድሜያችንን ጨረስ ነው፣ ጊዜያችንን ጨረስን። የእውነት ምንም በቃ ይሄ ወጣትነታችን ጎልማሳነታችን ዝም ብሎ ነው የሚሄደው። ገብቷችኋል? እኛ እዛ ሄደን የሆነ ገንዘብ ሜክ እስከምናደርግ እስከምንሰራ እዚህ ጋር ያለው ነገር ሰማይ እየደረሰ ነው የሚጠብቀን። ስለዚህ መፍትሄው እንደኔ ነው እንግዲህ አሁን እኔ ለእናንተንም ለመምከር አይደለም ባይዘዌ ሁሉም ሰው ይሄ እንደ እህት አስተያየት መስጠት እንደ እህት እንደ አንድ ስደተኛ እህታችሁ የመሰለኝን ነገር ወይ ደግሞ ይሆናል ብዬ ያሰብኩትን ነገር ነው እንጂ እንትን የምለው እኔ አረብ ሀገር ያለች ሴት ማንም ሰው ተነስቶ ይመክራታል። ራሷ የተመከረች ነች። የእውነት ስደት በራሱ ይመክራል፣ ኑሮ በራሱ ይመክራል። ብዙ ነገር አለ። እናንተን ልመክራችሁ አይደለም ለማለት ፈልጌ ነው። እና ምንድነው ይሄ ቻሌንጁን እዚህ ጋር የሚያጋጥመን ነገር መቋቋም መቻል አለብን። ሮጠን ወደዛ ከምናስብ እዚሁ የገጠመንን ምሳሌ የሆነ ሽሮ ቤትም ከፈትን፣ ቡናም ኮፊ ሃውስም ከፈትን፣ ኮስሞም ከፈትን፣ የሆነ ንግድም ሞከርን። ባይሳካ እንኳን ወደ ሌላው ስራ ወደ ሌላው ቢዝነስ ሙቭ ማድረግ በአሁን ሰዓት ጌታን ነው የምላችሁ ብዙ በቃ እንዳየ አካባቢያችሁ ምሳሌ አሁን ክፍለ ሀገርና አዲስ አበባ የሚኖር ሰው አንድ አይደለም አይደል? አዲስ አበባ ምናልባት የቤት ክራይ ውድ ይሆናል። ከዛ ጋር አታመሳስሉት ጋይስ። አዲስ አበባ ምናልባት ካለው ነባራዊ ሁኔታ አንጻር የቤት ክራይ ውድ ነው ምናምን ገባችሁ። ግን
አሁን ክፍለ ሀገር ኢቭን አዲስ አበባ ራሱ ያላችሁ ልጆች በጣም ትንንሽ ቢዝነሶች አሉ። እነዚህ አሁን ምሳሌ እንደ እርጥብ የሚባሉ በጣም በስፔሻል ነገር ከሰራችሁት እኔ አሁን እግዚአብሔር ቢፈቅድ ያው ታውቃላችሁ ውዶች ያለውን ነገር መጥቼ እንደ አዲስ ብዙ ነገሮችን እቃ ምንም ስላሟላው ነው እንጂ የሆነ ቢዝነስ የመስራት አላማ ነበረኝ ስመጣ። አሁንም ቁጭ አላልኩም እግዚአብሔር ይመስገን። እንትኑንም ምንድነው ይሄ ሰርፕራይዙንም እየሰራሁኝ ነው። ጥቃቅን ያው እንደዚህ ብላችሁ ለሰው ማትነግሩትም ቢዝነስ ይኖራል በህይወታችሁ። ቁጭ አላልኩም እኔ ክብር ለመድኃኒዓለም። አሁንም ሀሳብ አለኝ ያንን ነገር እስከማሳካው የሆነ ደረጃ እስከምደርስ ያው ለሰው መናገሩ አስፈላጊ ነው ብዬ ስላላሰብኩኝ ነው እንጂ ሁሉ ነገር ስጨርስ ኢንሻአላህ እንደ እግዚአብሔር ፍቃድ አሳውቃችኋለሁ። እናንተም ማዘዝ ለምትፈልጉ እንድታዙኝ ያው ስራዬን መታበረታቱልኝ እናንተ ስለሆናችሁ ማለት ነውና ያው ትንሽ አሁን ነገሮች እንትን አለ ማለት ያው እቃ ውድ ነው ኢትዮጵያ ውስጥ ይሄ የቤት እቃዎች በጣም ውድ ናቸውና እሱን ስላሟላው ትንሽ እንትን አለኝ እንጂ እኔ ራሱ በቃ ቢዝነስ ውስጥ የመግባት ነገር አለና ምን ልላችሁ ፈልጌ ነው እንዳላችሁበት ሀገር የመረጣችሁትን ቢዝነስ መስራት ትችላላችሁ። የሆነ ነገር በቃ ትንሽም ዋናው አለመናቃችን ነው። ከትንሽ ነገር ስንነሳ ነው ትልቅ የምንሆነው። እዛ ሄደን ምንድነው የምናደርገው? እዛም ሄደን እኮ ሽንት ቤት ነው የምናጥበው አይደለ? እዛም ሄደን እቃ ነው የምናጥበው። እዛም ሄደን ወጥ ነው የምናበስለው አይደለ? እግዚአብሔር ይመስገን እኮ። ስለዚህ እዚህም ሀገራችን ላይ ስራ ሳንንቅ ከሰራን ምንም የማንለወጥበት ነገር የለም። ዋናው ነገር ምንድነው? ምንም ነገር እንዳትፈሩ ጋይስ። ፍርሃት በጣም መጥፎ ነው። ፍርሃት ከፈራችሁ የሆነ ነገር ለማድረግ ፈልጋችሁ ከፈራችሁ ያ ከህይወታችሁም ከዓላማችሁም ነው የሚያደናቅፋችሁ። መፍራት የለባችሁም ሲጀመር ማለት ነው። በቃ መፍራት የለባችሁም። በሁለተኛ ደረጃ አሁን እናንተ ያላችሁበት ምሳሌ በአብዛኞቻችሁ ማዳም ቤት ናችሁ አይደለ? ይሄ አክሰሱ አላችሁ፣ የኢንተርኔት አክሰስ አላችሁ፣ ስልክ አላችሁ እጃችሁ ላይ ታለንታችሁን ማውጣት ገባችሁ? እኔ ለምሳሌ አሁን እናንተ ፊት ላይ እንደዚህ መጥቼ እናንተ እንዲሰፖርት የምታደርጉኝ እኔ ትናንትና ስለበረታው ነው። እኔ ትናንትና በምግብ ነው ያው ብዙዎቻችሁ እንደምታውቁኝ ቲክታክ ላይ የምታወቀው ምግብ ነው እና ምግብ የምታበስሉ ልጆች አሁን ምሳሌ የምግብ ታለንት ያላችሁ ልጆች በጣም ብዙ ታለንት ያላችሁ ልጆች ማዳም ቤት ያላችሁ አውቃለሁ። እኔ በጣም የማዳም ቤት ጓዳ የያዘው ጉድ በእውነት እግዚአብሔር ነው የሚያውቅ። በጣም ብዙ ታለንት ያላችሁ ልጆች አሉ። አትፍሩ፣ ውጡ። ነገሮች ከመድፈር ምን ከማለት ነው ምንድም እኮ አያስፈልግም እኮ ማለት ሶሻል ሚዲያውን የተሰጠነን ፕላትፎርም ተጠቅመን የሆነ ደረጃ መድረስ ማለት ነው። አሁን አንዳንድ ልጆች የምትጠይቁኝ አላችሁ ዩቱብ እንዴት ነው የሚከፈተው? ዩቱብ የሚፈልገው ኢሜይል እና የኢሜይል ፓስወርዳችሁን ነው መጀመሪያ ቻናሉን ክሬት ለማድረግ። ከዛ ቀስ በቀስ እኔ አሁን ዩቱብ ስከፍት ፕሮፌሽናል ሆኜ አይደለም ዩቱብ እያየሁ ነው የከፈትኩት። አከፋፈቱ ምኑን ኢሜይል ክሬት አደረግኩ። አዲስ ስልክ ገዛው፣ ኢሜይል ክሬት አደረግኩኝ የራሴን ኢሜይል። ከዛ ከፈትኩኝ፣ ፓስወርዱን ያስኩት። ገብቷችኋል? ምክንያቱም ፓስወርዱ ግድ ስለሆነ ከዛ እያለ ቻናላችሁ ሲያድግ እያለ አድሰንስ የሚባል ነገር አለ። እኔ ራሱ ባይዛዊ ዩቱብ በእርግጥ እንደሌላው እንትን አፕ አይደለም፣ ትንሽ ስትሮንግ ነው። ይሄ ትዕግስት ይፈልጋል፣ ትዕግስት ይጠይቃል። እኔ ራሱ ስልችት ብሎኝ የሆነ ሰዓት በቃ በጣም ተሰላችቼ፣ ግን እግዚአብሔር ይመስገን በኋላ ላይ ደግሞ ክብር ለመድኃኔዓለም ተስተካከለልኝ። ወደ መስተካከሉ መጣና ጥረት ይፈልጋል። ማንኛውም ነገር ስትጥሩ ነው። አሁን ምሳሌ ከስራችሁ እዚህ መታችሁ ከስራችሁን ጎን ለጎን የሆነ ነገር መስራት ብትፈልጉ እሱን ቲክታክ ላይ ፌመስ ብትሆኑ ቲክታክ ላይ የሆነ ገብቷችሁ የሆነ እኔ አሁን ምሳሌ አንድ ነገር ልንገራችሁ። አንድ ሰው መድፈር አለባችሁ ምላችሁ ለዚህ ነው። የራሳችሁን ይሄ አይምሯችሁ የሚላችሁን ብቻ ስሙ። ለምሳሌ እኔ አሁን ማለት ፍርሃት ምን ያህል ከብዙ ነገሮች እንደሚቆጥባችሁ ነው። እኔ አሁን መጀመሪያ አሃዱ ብዬ ቲክቶክ ስጀምር የኔ ጓደኞች ምናልባት አሰተን የምናገር ከሆነ ጓደኛ ልታረመኝ ትችላለች፣ መቼም ይሄን ቪዲዮ ታያለች። እና ቲክታክ ስጀምር ኧረ ምናምን አሉ ጓደኞቼ። በጣም በቃ ተደነባበሩ። ኧረ ሴትዮዋ ትቆጣለች፣ እንዲህ ቤት ውስጥ እንዴት እንደዚህ ቤት የተቀረጸ ትላለች፣ ኧረ ምናምን በጣም አካበዱ ጋይስ። እግዚአብሔር ምስክሬ። ኧረ ምናምን ነገር በጣም ሊያስተውኝ ማለት ነው። በጭራሽ እኔ አልተውኩም። ምን ችግር አለው? ስራዬን ልስራ፣ የቤቷን ፕራይቬት የእሷን ፕራይቬት ነገሮች ልጆቿ ምን አላስገባ እንጂ በትርፍ ሰዓቴ ቲክታክ ብጠቀም ምን ችግር አለው? አልሰማኋቸውም። የራሴን ነው እንትን ያልኩት። አሁን በኋላ ላይ ኢቭን እነሱ ብቻ አይደለም ጋይስ፣ እነሱ ብቻ ሳይሆን ሴትዮዋ ጋር ደረሰ ይሄ ጉዳይ። እንዴት ደረሰ? አንድ ጊዜ ልጅቷ ሾርባ ስሪ ያለችኝ፣ አንድ የተለከፈች ልጅ አለች የቤት ውስጥ የመጨረሻዋ ማለት ነው። ኩድረ ሾርባ ስሪልኝ ብላኝ፣ የእሷ ታላቅ ደግሞ ይዛ የምትወጣው ጓደኞቿ ጋር ፈጣይር ስሪልኝ ብላለች።
እኔ እሱ ከምሳ ጋር ጎን ለጎን ስለታዘዝኩ በቃ እየጦስኩኝ ነው። ምሳ እዚህ ጋር እሰራለሁ፣ ፈጣየውን እዚህ ጋር እሰራለሁ። እረስቼዋለሁ የእሷን ሾርባ። እንግዲህ ከሄድኩ ኦልሞስት 9 ወሬ ነው። ከዛም በፊት ከሴትዮዋ ጋር ምንም ተገናኝተን አናውቅም። በምንም ገንዘብ ደግሞ ልከፍል ስትል ብቻ ነው ከእሷ ጋር ከሴትዮዋ ጋር እንትን ምለውና ልጅቷ እንትን አለች ማለት ነው። ልጅቷ ከዛ ልክ መታ ወይን ሾርብቲ ወይን ሾርባ ማለት ስትለኝ መድኃኒዓለም እንዴት እንደደነገጥኩ ያ አላህ ረሳሁት። ካላክሰለም በሰዊልሽ ብዬን ዘል ካላስ ለተሰዊ ምን ቅርቅር እያደረገች እንዳትሰሪ ምናምን ብላ አለች እና ገባች ማለት ነው። ዛሬ ነገር አለ በቃ እንደው ጌታ ወይ አንተ እርዳኝ አልኩኝና ከመቅጽበት የሆነች ህፃን አለች የእሷ ታናሽ ጥሪያት ተብላ መጣች። ልጅቷ አጠራሯ ራሱ ያስታውቃል። የድምጿ ትሆን ራሱ ማማታ ቢች አለች እንዴ የተገለማመጠች። ያው የአረብ ልጅ ታውቃላችሁ፣ እነሱ የሆነ ነገር ሲይዝባችሁ እነሱም ይቆላቸዋል። ቀጥ አልኩኝና ጌታዊ ከፊቴ ገደም አልኩኝ። ቀጥ ብዬ ገባሁ። ኦኬ ዜና ምንድን ነው ምናምን ነገር አለችኝ። ሾርባ አልሰራችልኝም። ለምን አልሰራሽለትም? ስራ ነበረኝ። የእሷ እህትም አዛኝ ነበረ። እሱን እየሰራው ነበር እና ከምሳም ጋር ስለሆነ ተያይዞብኝ እንትን አልኩት ምናምን ስላት ለው ቲክቶክ መትንሲ ሳህ እንዲህ ነው ያለችኝ ቃል በቃል ለው ቲክቶክ መትንሲ እንት ያንሽ ታይም ለቲክቶክ በስልል ሽግሌች ውጪ መትንሲ ሳህ አለችኝ። እንደዚህ ብላ እኔ ቲክቶክ የምጠቀመው አልኳት። አነ ብስተክድም ቲክቶክ ብልወቅት የፍሪ ጊዜን ነው ቲክቶክ ብሰራ እኔ ምግብ ነው የምሰራበት። ቲክቶክ ብሰራ ፍሪ ጊዜን ተጠቅሜ ነው። ያንቺን ፕራይቬት ነገሮች አላወጣው ነገሮች አንዳንድ ነገሮች አላወጣውም ቲክቶክ ላይ አልኳት። ካላስ በቃ እንደሆነ ነገር አረጋት። ሲጀመር አንቺ ልጆቹን ያለ የሌላቸውን ጋይስ በቃ ወይ ወሬ ልብሳችንም እንትን አይልም። እንግዲህ አስቡት የኔ ማለት ጥንካሬን ልነግራችሁ ፈልጌ ነው። አንድ ሰው ከዓላማው ሊያስተው ብዙ ነገሮች እንኳን ቢደቀኑ ከዓላማችሁ መሳት የለባችሁ ጋይስ። ጌታ እኔ ለመሰለኝ ነገር በጣም ደረቅ ነኝ። ከዛ በቃ ወጠረችኝ። አንቺ ቲክቶክ ብቻ ነው እንትን የምትይው ስራ አይሰራም። ሀተ መለብስና አለች ልጅቷ። ሀተ መለብስና ፊሪሃ እንዘን ልብሳችሁ ሪሃ ካለው ሽታ ካለው እኮ ይሄ ስኖት ማይ እንትን አልኳት እኮ ይሄ እኔ እንትን አይደለም የገሰለው ችግር ሊሆን ይችላል እንጂ እኔ እንግዲህ ዳውን ይጠቀማለሁ ምን እጠቀማለሁ ገሰለ ካለ እኔ ችግር አይደለም። ካላስ ምናምን ስትለኝ አስለን አልኳት። እንዲህ ነው ቃል ለቃል የተናገርኳት። እኔ ሶሻል ሚዲያ የምጠቀመው በትርፍ ጊዜ ነው። ያንቺን ጊዜ አልተሻማው። ያውም አልኳት ተባክ ሆኜ ልብስ እያጠብኩ እየተኮስኩ። ያው ምግብ ብዙ አይጠቀሙም በእርግጥ ቁርስ እንዲህ ምናምን የሚጠቀሙ ሰዎች አይደሉም። ለዛም ነው እኔ እሺ ያልኩት። ስለዚህ ቁርስም ማነው ልብስም አጥቤ ተኩሼ ምግብም የማበስለው ምናልባት ብዙ እንዲህ አይነት ጭቅጭቅ ካለ ሲጀመር አስለም ማቢሽ ትግል ቤትች እግዚአብሔር እንግዲህ ያልኳት ማቢሽ ትግል ቤትች ወዲኒ መክተብ አልኩና ደግሞ የመጣሁበትን መክተብ እግዚአብሔር ይመስገን ጥሩ ልጅ ነበረች። አሁን እናወራ ነበር ከዚህ ቀደም ስለሄድኩባት። ከዛ ልኪና ገባው እቃዬን እንትን አደረግ ቲክቶክ ላይ ሁሉ የሆነ እንትን ሰርቼ ነበረ ቪዲዮ ሰርቼ ነበር እና እቃዬን ፓክ አደረኩ ምናምን ቁጭ ብዬ በቃ መጠበቅ ጀመርኩ። ለኦፊሷ ምናምን ደውዬላት ምንም ችግር የለም ምናምን በቃ ካመጣች ምን ያለው ምናምን ብላኝ ማለት ነው። ከዛ መጣችና ሰራተኛ እኮ ክፍል ገብታ አታውቅም ጋይስ። በቃ እንትን ዜና ነው የሚሉኝ እዛ ከዛ ዜና ሶሪ በጣም ይቅርታ እኔ እኮ እንትን ፔሬድ ላይ ሲሆን በጣም አሰብዬ እሆናለሁ። ከእንደገና ያው ከባባ ጋር ያለውን ነገር ታውቂያለሽ። ከባሏም ጋር ትንሽ ጥሩ አልነበረችም እና ዛት ስዋይ ከዛ አንጻር ነው በጣም ይቅርታ። በሰዓት ላይ ከልጅ ዜና ሌላ ጊዜ ወዲኒ መክተብ እንዳትኝ ልጆቹን በጣም ነው የሚወዱሽ ሶሪ ምናምን ብላ ጌታን ነው ብላችሁ ከእንደገና አቅፋ ስማኝ ምናምን ከዛ አንድ ሰዓት ተናገረኝ። ይኸው እግዚአብሔር ይመስገን ኮንትራቴን ጨርሼ ሀገሬ ለመግባት በቃ። ምን ልላችሁ ፈልጌ ነው አሁን የጓደኞቼን ድምፅ አንዳንዴ የሆነ ነገር ልትሰሩ ስትነሱ ወደሆነ ነገር ልትደርሱ ስትነሱ ብዙ ድምፆች ትሰማላችሁ፣ የሚያጨነግፉ ድምፆች። አሁን የጓደኞቼን ድምፅ ሰምቼ ቢሆን ኧረ ምናምን እንዳሉ እንደፈራው ፈርቼ ቢሆን ኖሮ ዛሬ እናንተ የምታውቋት ውቢት አልሆንም ነበረ። ሴትዮዋ እንትን ስትለኝ ምናምን እሺ ብዬ አሸርግጄ ቢሆን ኖሮ ምክንያቱም ስራዋ ነው ስራዬ ነው ገንዘቧ ነው አይደል እንዴ? ይናል እኔ ደግሞ ታውቃላችሁ በስራዬ ራሱ ቀልድ አላውቅም ማለት ነው። አልሞለፋፈጥም። ታይም ለስራ ያለ ታይም ስራ ላይ ሆኜ እንኳን ቤተሰብ ሲደውሉልኝ በኋላ ደውሉልኝ ስራ ላይ ነው የምለው። በስራም ቀልድ አላውቅም እና እንደዛ አልኳት። ተከባብረን ነው እስከምንመጣ አሁን እኔ ደፍሬ እዛ ጋር በመስራቴ አሁን የምታውቋት ውቢት ልደርስ ችያለሁ። እግዚአብሔር ይመስገን። ያናል ቦታም ባልደርስ አትሊስት ይሄ ሰው ፊት ቀርቤ የሆነች ነገር ብናገር ተደማጭነትን የማገኝ አይነት ሴት ሆኛለሁ። ስለዚህ
እኔ አሁን ዛሬ ለእናንተ እህቶቼ ሼር ላደርጋችሁ የፈለኩት ነገር ምንድን ነው? አንደኛ ነገር የሰው ነገር አትስሙ። እንደዚህ ነገር ብር አለኝ ምን ልሰራ ነው ስትሉ ሰው ጥሩ ነገር አይመክራችሁም። ጌታ በተለይ ኢትዮጵያ ያለ ሰው ሁሌ አንዳንዴ እኮ ጥሩ ነገርም ስናወራ ጥሩ ነገር የሚገጥመናል ጋይስ። ጌታ ሁሌ በቃ ምሬት እኔ ይኸውላችሁ ከራሴ ህይወት እኔ እስቲ ውቢት እንደዚህ ብላለች ብላችሁ ማለት ነው ጌታ ምስክሬ ሞክሩት። ዝም ብላችሁ አመስግኑ። መከራ ውስጥ ናችሁ፣ ዝም ብላችሁ አመስግኑ። ችግር ውስጥ ናችሁ፣ ዝም ጌታዊ አንተ ሙስሊሙም ሆኑ ዱዓችሁን ሰላታችሁን አድርጉ። ጌታ ምስክሬ ነው። ነገሮች ፈጣሪ እናንተ እንደፈለጋችሁት ነው። እግዚአብሔር ትንሽ ነገር ስታመሰግኑ እግዚአብሔር ለትልቅ ነገር ነው የሚያጫችሁ። ገባችሁ? በአንደበታችን ስናመሰግን እኔ ስለተጠቀምኩበት ነው እንደዛ ብላችሁ እንጂ ለምን አንዳንድ ሰዎች ሲጠይቋቸው እንደዚህ ነገር መስራት ይሄ ብርማ እንደዚህ እኮ ነው ምን ያሰራሻል ኢትዮጵያ ውስጥ በቃ ተስፋችሁን ጭልምልም እንክትክት እስከ መቼ የሰው ሀገር አይደል ጋይዝ? እስከ መቼ ነው ሰው ሀገር የምንሰራው? እስከ መቼ ነው ከልጆቻችን ናፍቆት ሰቀቀን ርቀን ከቤተሰቦቻችን ሰቀቀን ርቀን ምንትን የምንለው? ስለዚህ የእኛ አንዱ ትልቁ ችግር እንዳልኳችሁ የሆነች ነገር እዚህ ቻሌንጅ በገጠመን ቁጥር ቱር እያለን የምንሄደውን ነገር ማቆም፣ ቻሌንጁን መጋፈጥ፣ አንዱ ቢዝነስ እንትን ባይለን ወደ አንዱ ቢዝነስ መሄድ፣ ከእንደገና ደግሞ አካባቢያችሁ ላይ ያልተለመደን ነገር ማስለመድ። ገብቷችኋል? ለምሳሌ ክፍለ ሀገር ያላችሁ ልጆች ይሄ ኬተሪንግ ካልተለመደ ማስለመድ፣ አገልግል ካልተለመደ ማስለመድ፣ ኮፊያ ውስጥ የቡና እንደዚህ ካልተለመደ ማስለመድ። ገብቷችኋል? ምሳሌ መፍጫዎች፣ የሽንኩርት መፍጫ የበርበሬም የሽንኩርትም ይደልዘው አንድ ነው። አይ ቲንክ የሚጥሚጣ የስጋ መፍጫዎች ገዝታችሁ ይሄ መብራት ምናምን አስተካክሎ እሱን ራሱ መፍጨት ትችላላችሁ። ልብስ ማጠቢያ ገዝታችሁ ልብስ ማጠብ ትችላላችሁ። በጣም ብዙ ቢዝነስ አለ። በእውነት የሰው ልጅ መስራት ከፈለገ መስራት ካሰበ ብዙ የሚሰሩ ቢዝነሶች አሉ። ስራ ካልናቅን ብዙ የምንሰራቸው ነገሮች አሉ። እኛ ችግሩ እዛ ከሚከፈለን ብር ጋርና ያለውን ሁኔታ ስናመዛዝን ወይ ብለን ወደዛ የሚያበረን ነገር አለ። ስለዚህ ያ ስህተት ነው፣ እንደኔ ያ ስህተት ነው። ምክንያቱም እኛ ተነስተን እዛ በምንሮጥበት ሰዓት እዚህ ጋር ያለው ብዙ ነገር ይበላሻል። እዚህ ጋር ያለው ህይወት ኑሮ ነው የሚጠብቀን ኑሮ። ስለዚህ ወደ ሀገራችሁ ስትመጡ ለምሳሌ እናንተ በበሄዳችሁ ሰዓት የሆነ እቃ 500 ብር የሚሸጥ ከሆነ አንዳንዴ እኮ ይሄ አይምሯችሁንም ካሳመናችሁት ነገሮች በጣም ነው የሚስተካከሉላችሁ። 500 ብር የሚሸጥ ከሆነ እናንተ ስትመጡ 1000 ብር መጠበቅ። ገባችሁ? መጠበቅ ምሳሌ በቃ ይሄ እኮ እቃ እኔ ስሄድ እንዲህ ነበር አሁን እኮ እንዲህ ይሆናል። ገብታችሁ እንትን አትሆኑ፣ አትደናገጡ። አሁን አንዳንድ ሰው ይመጣና የሆነ እቃ እንዲህ ሲባል በጣም ነው የሚደነጋገጠው። ግን እኮ ምሳሌ አሁን እኔ አሁን በ20 ድርሃም በ30 ድርሃም የገዛሁት እቃ እዚህ 1000 ምናምን ነው አይደለ? በድርሃም እንግዲህ ካሰብ ነው እዚህ ያው ነው ሂሳቡ ስታሰቡት። ያው ሁለት ለገንዘባችሁ ቫልዩ ስጡ ውዶቼ። ከሌላችሁ የላችሁም። ቤተሰብ ከሌላችሁ የላችሁም። ገብቷችኋል? ስትሰጡ ነው፣ ሲኖራችሁ ነው፣ ስታደርጉ ነው። አሁን ቤተሰብ ልምጣ በጣም ቤተሰብ ሰፖርት የምታረጉ ሰዎች ለምሳሌ ቤተሰብ ልምጣ ብትሉት ሞባይላችሁ ቢኮዝ ጥቅሙ ስለሚቀርበት እናንተ እዛ እያልችሁ የምትልኩት የእናንተ የህይወት እንደሻማ እየቀለጠ የምትልኩት። እኛ እኮ ጋይስ እዛ ሆነን እግዚአብሔር ምስክሬ ነው። አንዳንዴ የአረብ ሀገርን ሴት የሚረዳት እዛው አረብ ሀገር የቀመሰ ካልሆነ በስተቀር ማንም ነው ማይረዳን። ቢኮዝ እንዴት እንዳመጣ ነው ገንዘቡን እኛ እናውቀዋለን። እንዴት እንዳመጣ ነው ስንት ቀናቶች ሳንተኛ ስንት ቀን የአረብ እነዚህ ሚጥሚጣ ፍየል የሆኑ ልጆች እንትን እያሉብን እየጮሁብን ዝቅ ብለን 2 ቀን 3 ቀን ደጅ ጸንተን ደሞዝ ስጡን አትስጡን በራሳችን በሰራ ነው። የኛ ቤት ሴትዮዋ እንደ አይነት ችግር ነበረባት። አሁን ልመጣ ስላስተካከለች እንጂ በቃ በልመና ነው የሚመስላችሁ ደሞዝ። ሳምንት አለ እንለምናት፣ አንዴ ሹፌሩ ለምናል፣ አንዴ እኛ እንጠይቃለን፣ አንዴ በቃ ይሄንን ሁሉ መስዋዕት ከፍለን እንደምናመጣው ያቁም ገንዘቡ። ገብቷችኋል? እና ብዙ ፔናችንን የምናውቀው እኛ ነን። አንደኛ ነገር ለከብዳ አትበሉ። መጀመሪያ እናንተ ቆሙ። መጀመሪያ እናንተ ቤዝ ይኑራችሁ ውዶቼ። እናንተ ስትቆሙ እናንተ የተሻለ ቦታ ላይ ስትደርሱ እኮ ይደርሳል። ለማንም ማረጉ ለወንድም ለቤተሰብ ማረጉ ይደርሳል። ፋሚሊ ቤተሰብ አትርዱ እያልኩ አይደለም፣ ግን ራሳችሁን ውደዱ በተቻላችሁ አቅም። ምክንያቱም አሁን ይሄ ምድራዊ እንትኑ ራሱ ከሌላችሁ ምንም ናችሁ። ጌታ ምስክሬ ሳይኖር የሚወድ ፈጣሪ ብቻ ነው፣ አንድዬ ብቻ ነው ሳይኖራችሁ የሚወዳችሁ። ይዛችሁ ልትገኙ ይገባል። የምትሰጡ ይሄ እንትን ጠለባት አታብዙ። ሺን ምናምን ተሙ አትጥለቡ። ይሄ እኔ የፈረደበት ኮተት ውስን ልብስ ነው የምለብሰው፣ የሀገር ኮተት አንኳትቼ
እኔ ግን የምለብሰው ውስን በጣት አይቆጠርም የምለብሰው ልብስ። ገንዘባችሁን ብቻ ሴቭ አድርጉ ጋይስ፣ ገንዘባችሁን ይዛችሁ ተገኙ እና ይህን ነው መናገር የምፈልገው። ስራ ካልናቃችሁ ብዙ የሚሰሩ ነገሮች አሉ አካባቢያችሁ ላይ እንደየሀገራችሁ እንደየአካባቢያችሁ። ጌታን እኔ አሁን ባለኝ አቅም ከእግዚአብሔር በታች ተስፋ ነው ልሰጣችሁ የምፈልገው። በቃ ይሄ ሰውን አታዳምጡ። አንደኛ ነገር ከራሳችሁ ጋር ተማከሩ። ቢኮዝ ሰውን ብታማክሩት አይሆንም ነው የሚሏችሁ። አሁን ምሳሌ ቤተሰብ ልመጣ ነበር ምን ልሰሪ ነው የሚሏችሁ። እኛም መውጫ አተናል ምን ልሰሪ ትመጫለሽ? ጥቅም ይቀራል ከመጣችሁ። ገብቷችኋል? አሉ ደግሞ በዛውም ልክ ደግሞ ቤተሰብ ነይ በቃ የራስሽ ነገር መስርች የራስሽ ነገር ይኑርሽ የሚሉ ቤተሰቦች አሉ። ሁሉንም በደፈናው እየወቀስኩ አይደለም። ስለዚህ መታችሁ የያዛችሁትን ይዛችሁ አንድ እንዳልኳችሁ ዩቱብ መክፈት ከፈለጋችሁ እዛ ምንም እኔ ያልኳችሁ እኮ እኔ አሁን ምንም እንትን የለኝም እያየው ነው ዩቱብ እያየው በሌላ ስልኬ ነው በሌላ የከፈትኩት። እንደዛ መክፈት ትችላላችሁ። ዩቱብ መክፈት መስራት ከፈለጋችሁ ቲክታክ ላይ የሆኑ ነገሮችን ያላችሁን ነገር ታለንታችሁን ድፍረት ነው የሚፈልጉ መድፈር አለባችሁ ውዶች። የሆነ ቦታ ላይ ለመድረስ ጊዜው የሩጫ ጊዜው የበቃ የሽቅድድሞች ስለሆነ ካሮጣችሁ በጣም ከባድ ነው። ገብቷችኋል? ጊዜው በጣም ከባድ ስለሆነ ማለት ነው። እና ይሄን ያህል ገንዘብ አለኝ ግን ጭንቅ የሚላችሁ ልጆች አሉ። በዚህ ጋር መምጣት ትፈልጋላችሁ፣ ግን ደግሞ የያዛችሁ ገንዘብ ምን እሰራበታለሁ አሁን እቺ አገር ይዤ ምን እሰራ እንደ አካባቢ እንዳልኳችሁ ስራ ሳትንቁ ሽሮ ቤት ብትሰሩ የሆነች እንደ ትንሽዬ አንድ ኦርደር እኮ ይሁን ምሳሌ ቆንጆ አልኩኝ ጥብስ ቤት ጥብስ ብቻ ሆኖ አሁን በስፔሻል በቃ ስፔሻል ጥብስ ቤት ብትሰሩ ስፔሻል የሆነ ሽሮ ቤት ብትሰሩ አትክልት ቤት ይሄ በቃ ገብቷችኋል። የምግብም ታለንት ያላችሁ ወይ ደግሞ ኮፊ ሃውስ እንዳልኳችሁ ብዙ ስራ አለ። በትንንሽ ብር ሊጀመሩ የሚችሉ በጣም ብዙ ስራዎች አሉና ተስፋ አትቁረጡ። ጌታ ምስክሬን ተስፋ አትቁረጡ። ዋናው እናንተ ራሳችሁን አሳምናችሁ ነው። ከመጣችሁ በኋላ ደግሞ ቻሌንጅን ቢገጥማችሁ የሆነ እክልም ቢገጥማችሁ አትደነባበሩ። ጸሎት አርጉ፣ ዱዓ አርጉ። በዛ ነገር ላይ ገብቷችኋል። መጀመሪያን ስራ ከመጀመራችሁ በፊት ሁሉም እንደየእምነቱ ሙስሊሙም ክርስቲያኑም ጸሎት ማድረግ ዱዓ ማድረግ፣ ከዛ ያን ስራ መጀመር ፈጣሪ ባርከዋል። አለበለዚያ እኮ እስከ መቼ ነው ሰው ሀገር? እኔ እውነት አንዳንዴ ሳስበው በጣም ነው እንትን የሚለኝ ጋይስ። እስከ መቼ ሰው ሀገር? ወጣትነታችን አናቀው፣ እድሜያችንን አናቀው፣ ልጆቻችን ጣዕማችን ገንዘብ እዛ ሆነን መወርወራችንን ነው። ልጆች ግን እዚህ ጋር ስንት ነገር ነው አተው የሚያድጉት እና እግዚአብሔር መልካም ነው። ያላችሁ ይበቃችኋል። ያላችሁን ይዛችሁ ባለው ነገር ባላችሁ አካባቢያችሁ ላይ ባለው ነገር እንዳልኳችሁ አዲስ ነገር ማስለመድ ከሆነ ማስለመድ፣ ቻሌንጁን መቋቋም። ከዛ በተረፍ ደግሞ እዛው እያላችሁ እኔ አሁን በዚህ አጋጣሚ ላመሰግናት የምፈልጋት አለች ውሽዬ ማለት ነው ፋሲካ ተወላ በጣም ነው ማመሰግናት። ቢኮዝ እኔ ቸልተኛ ነኝ እንደዚህ አይነት ነገር ልመጣ ነው ምናምን ስላት ልሄድ ነው ስላት ለምን ዩቱብ አከፍቺም? በቃ ዩቱብ መክፈሽ መቻል አለብሽ። እንደዚህ ምግቦች አንቺ በጣም ጎበዝ ነሽ ስትሰሪ ለምን አፖስትሽም? አትሊስት የተወሰነ ሰብስክራይብ አድርጎልሽ ብትሄጂ እዛ ደግሞ ሞር እንትን ትያለሽ ብላ እሷ ነች እውነት ለመናገርና ውሽዬ በዚህ አጋጣሚ በጣም ነው ማመሰግነው የኔ ፍቅር። እና እንትን ነው በቃ እንዲህ አይነት ነገር ምሳሌ ቲክታክም ከሆነ እንትኑ ላይ እዚህ ዩቲዩብ ላይ ከሆነ መስራት የሆነ ነገር ለመለወጥ ምክንያቱም በቃ የሩጫ ጊዜ ነው ጋይስ። ካሮጥን ካለፋን ምናምን ነገሮች ድጋሚ ነው አሁን እግዚአብሔር በሚያውቀው ድጋሚ ላለመሰደድ እኔ ሁላችሁ አሁን እንደሆነ ነገር እኔ ላይ አሁን እንደሆነው ነገር ምሳሌ ትዳሬ ባለቤቴ በአንድም በሌላም ስተት ሰራ አይደለም አይሆንም ብዬ እንደ ሴት አኩርፌ የሚሆን ምንም ብዬ ነገሮችን እንትን ለማለት ሞከርኩኝ። በቃ የራሴ በቃ እዛ ጋር ጥሞና መውሰድ እፈልጋለሁ። የራሴን ህይወት እስቲ ልየው ልየው ማለት ልሞክረው እስቲ ብቻ ልኖር። ለምን እዚህ ጋር እሱ የሰራው ነገር ስህተት ነው ብዬ እንትን አልኩ አይደል እንጂማ እኮ ማለት እንደሆነው ሁኔታ እኔ ላይ እንደደረሰው ነገር እኮ በቃ ተመጫጭቄ ምናምን ፊቴ ላይ እንትን ሆኖ አይደለም። የፈለገው ተመስገን ውዶች አልሐምዱሊላህ ስትሉ እኔ አረብ በዚህ በጣም ነው ደስ የሚለኝ። ጌታን ሰው ሞቶባችሁ ምናምን አለኩል አልሐምዱሊላህ ይላሉ። ጌታ ነው ብላችሁ በቃ ሰው እኮ ሞቷል፣ እናቷ ሞቷ እኮ ነው የኛ አልሐምዱሊላህ ገባችሁ? ስታመሰግኑ ጌታው ያንተ ታውቃለህ። በነገሮች ቢሳካም ደግሞ በጣም ከኔ ተሞክሮ ውዶቼ እምመክራችሁ ነገር በጣም እግዚአብሔር ፊት ተንበርከኩ። ሁሉም እንደየ ሃይማኖቱ ደግሞ እኔ አንድ ነገር በጣም የሚገርመኝ ስደት ላይ ላለን ሰዎች ይሄ ፈጣሪ ቅርብ አይመስላችሁ? ጌታን በቃ በጣም ቅርቤ ነው የሚመስለኝ። ጌታዊ አንዳንዴ እዚህ የምንላለው አምላኬ እዛ እንደምትሰማኝ እዚህም ስማኝ እላለሁ። እውነት በጣም እንትን ስለሚለኝ
እና ጸሎታችሁን አድርጉ፣ ዱዓችሁን አድርጉ፣ ሰላታችሁን ስገዱ። እናንተም ኦርቶዶክሳውያንም ፕሮቴስታንትም ሁሉም በየሃይማኖት በቃ ፈጣሪውን አስቀድሙ። እኔ አሁን ለምሳሌ እግዚአብሔር በሚያውቀው ምንም ኖሮኝ እኮ አይደለም፣ ግን ከፊቴ የማያስነካኝ አባት አለኝ። ምንም ተስፋ እኮ ገንዘብም ተስፋ ላይሆን ይችላል፣ ሁኔታዎች፣ ዛሬ ሰው መውደድ። ምክንያቱም ዛሬ ሰው ወዶ ነገር ሊጠላ ይችላል። የሚቀጥለው የሚቆየው የማይለወጠው የፈጣሪ ፍቅርና የፈጣሪ እርዳታ ብቻ ነው። ስለዚህ በነገራችሁ ፈጣሪን አስቀድሙ፣ ባላችሁ ነገር አመስጋኝ ሁኑ። የሆነ ነገር ፕላን አድርጉና ይቺ ገንዘብ ይሄን ነገር እንቀሳቀሳል፣ ቻሌንጅ የሚገጥሙ ቻሌንጁን ችዬ እግዚአብሔር ያስችለኛል፣ አላህ ያስችለኛል፣ ያንን ቻሌንጅ ችዬ መስራት እችላለሁ ብላችሁ ራሳችሁን እንትን በሉ። ራሳችሁን በራሳችሁ ምከሩ። የማንን ወሬ አትስሙ። አልቺም እንደዚህ ብር እንትን ነው ምን አትስሙ። እንዲህ ይሄ የሚያጨነግፉ ሰዎችን ቃላት አትስሙ። በተረፈ ፈጣሪ የልባችሁን መሻት ይስጣችሁ። የምትመኙትን የምትፈልጉትን ህይወት ጌታ ፈጣሪ ያኑራችሁ። በእውነት እኛ የአረብ ሀገር ሴቶች ስለሚገባን የእውነት እኛ ስደተኞች ስለሚገባን የልባችን መሻት የልባችሁ መሻት ይፈጸምላችሁ። በጣም ነው የምወዳችሁ። እንግዲህ ያው እንደ እህት ምክሬ ከጠቀማችሁ ብዬ ነው። በጣም ነው የማመሰግነው ስለምትሰጡኝ ፍቅር፣ ሰብስክራይብ ስለምታደርጉኝ፣ ኮመንት፣ ሼር እያደረጋችሁ ስለምታበረታቱኝ በጣም ነው የማመሰግነው። ፈጣሪ ያክብርልኝ፣ አላህ ያክብርልኝ። ቻው፣ ወዳችኋለሁ።